ደቀ መዛሙርቱ እነ ጴጥሮስ ጥያቄ ሆኖባቸው እያለ ክርስቶስ ለመጠየቅ ግን ጥያቄውን በፈሪሳውያን አስጠግተውት ነበርና ጅብል ሊወጉ በአህያ ይጠጉ የሚባል አለ። በሰላመ ገብርኤል አሁን ሌሎች እንደሚሉት እመቤታችን የክርስቶስን ትምህርት ሸፍነዋለች የድንግል ማርያም ትምህርት እንደሚሉት ቢሆን ኑሮ ስብሐት ለአብ ሚለውን ካልን በኋላ ቀጥሎ ስብሐት ለእግዝእትነ ማርያም ነው የምንለው። የክርስትናው ምሰሶ በዚህ ነው የሚብራራ። መጽሐፍ ቅዱስ ላይ የለም ማለት አይደለም የሚያስደፍር ይቅርና አሁን የነገረ ድህነት ምሰሶ ምንድነው ስንል የነገረ ድህነት ምሰሶ የሚባለው ዋናው የቆመበት የሚባለው የክርስቶስ ሰው መሆን ነው። ተስፋ የሌለው ሰው የተገዘገዘ ዛፍ ማለት ነው፣ ይወድቃል። አዳም እንዳይወድቅ ያደረገው ይሄ ተስፋ ነው። አድንሃለሁ ግን ከልጅ ልጅ ተወልጄ ብሎ ያ ተስፋ ነው ያቆም። ተስፋ ትልቅ ነገር ነው። መልአኩ ቅዱስ ገብርኤል የተናገረውን በሰላመ ገብርኤል የሚባለውን የጻፈው ሉቃስ ነው። ሉቃስ በመሆኑ በጣም በተለየ መንገድ ነው የጻፈው። ለምን? ሉቃስ ሰዓሊ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ እና የተከበራችሁ ኦርቶዶክሳውያን እንደምን ቆያችሁ? ይህ በፀሐይ ዘልዳ መንፈሳዊ ቻናል እየተዘጋጀ የሚቀርብላችሁ የአንቀጸ አሚን መርሐ ግብራችን ነው። በዛሬው የአንቀጸ አሚን መርሐ ግብራችን በቤተክርስቲያናችን የጸሎት ክፍል ከሆነው እና በዘውትር ጸሎት ከምናደርገው አባታችን ሆይ ከሚለው ጸሎት ባሻገር አብሮ ተያይዞ የሚቀርበውና የእመቤታችን ምስጋና ክፍል ስለሆነው በሰላመ ቅዱስ ገብርኤል ስለሚለው የጸሎት ክፍል ከመምህራችን ከመጋቢ ብሉይ ወሐዲስ መምህር ቃለ ጽድቅ አየነው ጋር የተወሰነ ደቂቃዎችን የምንቆይ ይሆናል። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። መምህር እንኳን ደህና መጡ። እንግዲህ መግቢያችን ላይ እንደተናገርነው ዛሬ በቤተክርስቲያናችን ብዙ የጸሎት ክፍሎች አሉ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ ካስተማራቸው እና ደቀ መዛሙርቱን ከጠየቁት በኋላ አንድ የሰጣቸው የጸሎት ክፍል አለ። ከዛ ጋር ተያይዞ ግን ቤተክርስቲያኒቷ ደግሞ እንደተጨማሪ ከአባታችን ሆይ ቀጥሎ አንድ የምታቀርበው የጸሎት እና የምስጋና ክፍል አላት። የመጀመሪያው የአባታችን ሆይ ክፍል ነው። ሁለተኛው ደግሞ ስለ እመቤታችን ምስጋና ነው እና ብዙዎቹ አሁን ወደዚህ ወደ ጥያቄው የመጣንበትኝ ብዙዎቹ የአባታችን ሆይ የጸሎት ክፍል መጽሐፍ ቅዱስ ላይ የተቀመጠ ነው፣ መጽሐፍ ቅዱስ ላይ ያለ ነው እና እሱ ጸልዩ ብሎን የታዘዘ ነው። ነገር ግን የእመቤታችን ምስጋና ክፍል መጽሐፍ ቅዱስ ላይ የለምና አንቀበል ብለው ጥያቄ የሚያነሱ ሰዎች አሉ እና ከዚህ አንጻር የእመቤታችን ምስጋና ከየት መጣ? የጸሎት ክፍሉስ ከመጽሐፍ ቅዱስ የተገኘ አይደለም ወይ? የሆነ ሐሳብ እንዲያዩልን እንፈልጋለን። መልካም። በመጀመሪያ እንደተባለው የአቡነ ዘበሰማያት ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ ያለ ነው፣ እውነት ነው። ነገር ግን ይህ እንዳለቀ ደግሞ ቀጥሎ ጸሎት ነው የሚደረገው እና ከዛው ላይ የለም። ከዛው ላይ ማቴዎስ 6 ላይ አቡነ ዘበሰማያት የሚለው አለ እስከ መጨረሻው። አባታችን ሆይ ከሚለው ጋር ግን የእመቤታችን ጸሎት አብሮ እዛው ላይ እስካልተጻፈ ድረስ ጥያቄ ማስነሳቱ አይቀርም። ባይሆን ክፋት የሚሆነው መጽሐፍ ቅዱሳዊ አይደለም የሚለው ነው እንጂ እዚህ ላይ አብሮ በአንድ ላይ ተራውን እስካላገኘው ድረስ የጠያቂዎች ጥያቄ እንደማያቆም ይታሰባል። የሆነ ሆኖ ግን መታሰብ ያለበት መጽሐፍ ቅዱስ አይደለም የሚለውን ግን ምን አመጣው ነው። መጽሐፍ ቅዱሳዊ ነው ግን እዛው ላይ አይገኝም። እያንዳንዱን ነገር ስንመለከት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢር ከምስጢር ማገናኘት የሊቃውንቱ ድርሻ ነው። ሁሉ ሊቃውንት የተቀመጡት ምስጢራት እንዳይፋለሱ፣ ነገረ እግዚአብሔር፣ ስርዓተ ቤተክርስቲያን፣ ዶግማ፣ ቀኖና እንዳይጣስ የሚያስማሙ ሊቃውንት አሉ። መምህራን ይህንን ስራ ነው የሚሰሩት። ማገናኘት፣ ምስጢር ከምስጢር እንዳይፋለስ መጠበቅ ነው። መጠበቅ አንድ ቤት እንዳይዘረፍ፣ አንድ ተቋም እንዳይዘረፍ ጥበቃ እንዳለው ሁሉ
ምስጢራትን ማንም እንደፈለገ እንዳይዘርፋቸውና ወደ አልሆነ አቅጣጫ እንዳይወስዳቸው የሚጠብቁ ሊቃውንት አሉ። ስለዚህ እነዚህ ሊቃውንት ምስጢርን ከምስጢር ያገናኛሉ። እንደው ለሁሉም አሁን ይሄ ምናልባትም ስናወራ የሌላ እምነት ተከታዮችን ስለምናነሳ ነው እንጂ የኛው በአብዛኛው የኛውም ሰው ያነሳል። ግን የኛውም ሰው ሲያነሳ ምን ይፈልጋል? ምክንያት ይፈልጋል፣ ጥግ ይፈልጋል። በማቴዎስ ወንጌል ምዕራፍ 15 ላይ ያለው ጥያቄ ደቀ መዛሙርቱ እነ ጴጥሮስ ጥያቄ ሆኖባቸው እያለ ክርስቶስ ለመጠየቅ ግን ጥያቄውን በፈሪሳውያን አስጠግተውት ነበርና ጅብን ሊወጉ በአህያ ይጠጉ የሚባል አለ። ያን የነ ጴጥሮስ ስልት አሁንም ያለውን ሰው በሰዎች እንዲህ ብለው ወደዛ እንገፋዋለን። ከኛም ውስጥ አለ እንደዚህ አይነት ሐሳብ። አሁን እዚህ ላይ ያለው እውነት ነው እንደሚሉት እኮ ይሄ ነገር እኮ እውነት ሊሆን ይችላል ሚል አንዳንዱ የመወዛገብ አንዳንዱ ደግሞ ወደዛኛው አስጠግቶ የመጠየቅ ራስን ችሎ አለመጠየቅ ይታያል። ያንንም መልስ ክርስቶስ ሲሰጣቸው አባቴ ያልተከላት ተክል ትነቀላለች ብሎ ነው የነገር። እናንተም ይሄን አታውቁም እስካሁን ነው ያላቸው እና እናንተም ይሄን አታውቁም ያስብላል እና ወደዛኛው ሲወስዱት ተመልክተናል። ጅቡን ቀበሮውን ቢበሉት ችግር የለም ማለት ነው እያሉ ነው ፈሪሳውያን ነው የሚሉት እነ ጴጥሮስ ሲጠይቁ። ክርስቶስ ግን የውስጣቸውንም አውቆ በተገቢው መንገድ አጭር አድርጎ መልሶላቸዋል። ወደ ሐሳባችን ስናመጣው እዛው ላይ የለም እንጂ ዋናው ነገር መጽሐፍ ቅዱሳዊ ነው። ስለዚህ አሁን ስለዚህም ጸሎት ስናወራ ለምን አንድ ላይ ሆነ የሚለውን በኋላ የተነሱ ሊቃውንት ግን ምስጢርን ከምስጢር አገናኙት። እንዴት ሲባል አሁን ቤተክርስቲያን በተለያየ መንገድ ለእመቤታችን መሰጣት ክብር ከስላሴ ቀጥሎ ከፈጣሪ ቀጥሎ እመቤታችን ናት የምትመሰገነው ሁልጊዜም። ለምን መልዕልተ ፍጡራን መትሕተ ፈጣሪ የሚባል አንቀጽ አለ። ከፈጣሪ በታች ከፍጡራን ግን በላይ ናት ማለት ነው። ስለዚህ እንደዛ ከሆነ ደግሞ ጸሎት በምናነሳበት ጊዜ የአምላካችን ጸሎት ከጸለይን በኋላ እመቤታችን እናስቀጥላለን። ክብሯ ከዛ ቀጥሎ እስከሆነ ድረስ ማለት ነው እና በዚያ ልክ ደግሞ ሊቃውንቱ ይህን ምስጢር ጠብቀው እንደው በሰላመ ገብርኤል በመጀመሪያ አላደረጉትም። ፍትሐዊ መሆናቸውንና የምስጢር ሰዎች መሆናቸውን ህጋዊ መሆናቸውን የምናየው በሰላመ ገብርኤል አሁን ሌሎች እንደሚሉት እመቤታችን የክርስቶስን ትምህርት ሸፍነዋለች የድንግል ማርያም ትምህርት እንደሚሉት ቢሆን ኑሮ በሰላመ ገብርኤልን አስቀድሞ አባታችን ሆይ ቢነሳ ያስጠይቅ ነበር። አሁንም ሸፍኖታል ወደሚል አቅጣጫ ይሰድ ነበር። እንደዛ ግን እንዳልሆነ አባታችን ሆይ ካለቀ በኋላ ግን መትሕተ ፈጣሪ ናትና እሷን ቀጥለን እናመሰግናታለን። ስብሐት ለአብ ሚለውን ካለን በኋላ ቀጥሎ ስብሐት ለእግዝእትነ ማርያም ነው የምንለው። እንዲህ እያለን ከክርስቶስ እያስቀጠልን ከልጁ አስቀጥለን እናቱን እናመሰግናለን ማለት ነው። በዚህ ልክ የተቀመጠ ነው። አሁን ይሄ በአብይ ጾም ላይ ያለውንም ስንመለከተው በምስጢር የተደለደለ ነው። በምስጢር ቅድስት ዘወረደ ቅድስት ምኩራብ እያለን የምንቀጥለው ሊቃውንት ያስማሙት ነው። ስለዚህ የሚያስማሙ እያንዳንዱን ነገር አስተካክለው መስራት የሚችሉ ሊቃውንት አሉ ማለት ነው። በምስጢር የተቀመጠ ነው። መጽሐፍ ቅዱሳዊ ግን መሆኑን የምናገኘው በሉቃስ ወንጌል ምዕራፍ 1 ተራ ቁጥር 26 ጀምረን ስናነብ ያለው ነው። በነገራችን ላይ ስለዚህ ጸሎት ሲነገር ሰው እንደ ቀላል ነገር እንዳያዩ ለምዶት አሁን ትልቁ ጸሎት ሁሉ ቀላል ይመስላል። በየባጃጁ ግንባር በየግርግዳው ላይ ያለ በጣም ጥቃቅን የሚመስል ግን በቃ ነገረ መለኮትን በተለይ የክርስትናው ምሰሶ በዚህ ነው የሚብራራ። መጽሐፍ ቅዱስ ላይ የለም ማለት አይደለም የሚያስደፍር ይቅርና አሁን የነገረ ድህነት ምሰሶ ምንድነው ስንል የነገረ ድህነት ምሰሶ የሚባለው ዋናው የቆመበት የሚባለው የክርስቶስ ሰው መሆን ነው። የክርስቶስ ሰው መሆን ደግሞ የተፈጸመው በድንግል ማርያም ነው። ያ ጸሎት ነው የተካተተው። የነገረ ድህነት ዋናው ጸሎት ነው የተካተተው። የሉቃስ ወንጌል አሁን የጠቀስነው ምዕራፍ 1 ቁጥር 26 ጀምረን የምናነበው ወበሳድስ ወርህ ብሎ ነው የሚጀምረው። በስድስተኛው ወር መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ተላከ፣ ናዝሬት ገሊላ ወደምትባል ሀገር። ወደዛ የመጣው ያ የነገረ ድህነት ሊወጠን ነው የተገባው ቃል ኪዳን በቀሌምንጦስ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ የሚለው ያ መልካም የሆነ የምስራች አዳምን ተስፋ በጣም መልካም ነው፣ ያቆማን ያጸናል። ተስፋ ትልቅ ነገር ነው። አዳም የጸናው በዚህ ተስፋ ነበር። ይህን ተስፋ ነበር የሚጠብቀው። ተስፋ የሌለው ሰው የተገዘገዘ ዛፍ ማለት ነው፣ ይወድቃል። አዳም እንዳይወድቅ ያደረገው ይህ ተስፋ ነው።
አድንሃለሁ ግን ከልጅ ልጅ ተወልጄ ብሎ ያ ተስፋ ነው ያቆም። ተስፋ ትልቅ ነገር ነው። ሰው እኮ የወደቀን ሰው አይዞህ ጎበዝ ሲሉት ይነሳል። አሁን ወድቆ ጎበዝ እንደሌለ ማንም ያውቃል። የወደቀ ሰው ግን አይዞህ ጎበዝ ሲሉት ይነሳል። ስለዚህ ልክ እንደዚህ አዳምን በኃጢአት የወደቀውን አዳም አጽንቶ የያዘው ይሄ ቃል ነበር። ያ ቃል ያ ቀን ደርሶ መልአኩ ቅዱስ ገብርኤል ከሰማይ መጥቶ በስድስተኛው ወር ያለውን ደስ ይበልሽ እያለ የመጣበትን ነው። አሁን ደስ ይበልሽ የሚለው ከሴቶች ተለይተሽ የተባረክሽ ነሽ እያለ የሚሄደውን ጸሎት እዛ በሰላመ ገብርኤል ሉቃስ ምዕራፍ 1 ላይ ያለውን በምስጢር አመጡና ማቴዎስ 6 ጋር ካለው ከክርስቶስ ጋር እናትና ልጁን ባንድ ላይ ያደረጉ። ስዕል ሲሳል እናትና ልጁ አሉ። ስለዚህ ልክ እንደዚህ አብርሃም ለምን እናቱ ጋር ተሳለ አይባልም። ስለዚህ ልክ እናትና ልጁን በስዕል እንደመግለጥ ልጇን ታቀፋ እንደመሳል የልጇ ጸሎት ባለበት የእናቱን እንደ ስዕል አድኖ አምጥተህ በስዕል ማስቀመጥ ነው። በስዕል ማስቀመጥ ነው። በተለይ ደግሞ ሲጽፈው ሰዓሊው ይህንን የጻፈው መልአኩ ቅዱስ ገብርኤል የተናገረውን በሰላመ ገብርኤል የሚባለውን የጻፈው ሉቃስ ነው። ሉቃስ በመሆኑ በጣም በተለየ መንገድ ነው የጻፈው። ለምን? ሉቃስ ሰዓሊ ነው። ከሰባቱ ከመስቀሉ ጋር አብረው መጡ ከሚባሉት አንዱ የእመቤታችን ነው ማለት ሉቃስ የሳላት የምትባለው እጁንም ተቆርጦባታን አሳምሮ ስሎ በካህዲዎች ዘንድ ግን እጁን ተቆርጧል። አሳምረ ለምን ሳልክ ይህን እንዲህ የሳለ ተብሎ ተቆርጧል፣ ዋጋ ተከፍሎበታልና ሉቃስ አቀማመጡ አጻጻፉ ራሱ በሰዓሊ ሕግ ነው ያስቀመጠው። ሰዓሊ ሲስልም ሲሰማም በተለየ መንገድ ነው። አሁን አንድ ሚስል ሰው ቃል እግዚአብሔር የተለያየ ነገር ሲሰማና አንድ ስዕል ማይስል ሰው ሲሰማ ይለያያሉ። ያ እየሳለው አይምሮ ላይ ቁጭ እያደረገ አይምሮ ላይ ያስቀመጠውን ነገር ነው የሚስለው እንጂ አይምሮ ውስጥ ከሌላ አይስለው። በሰዓሊ ልክ ነው የጻፈላት፣ በደንብም ይገባል እጁን እስኪቆረጥ ድረስ ማለትና የገብርኤልን ሰላምታ በትክክል ይሄንን ጸሎት እንደ ስዕል ያስቀመጠልን ሉቃስ ነው ማለት ነው። መጽሐፍ ቅዱስ አይደለም ሊባል እንደማይችል የሚዳሰስ ቦታ ስፍራ አሳይተናቸዋል ማለት ነው። እዛ ላይ ያለውን በአጽንኦት መከተልና ማየት ይገባል የሚል ሐሳብ አለ። እውነት ነው መምህር። በተለይ ሉቃስ ሰዓሊ ከመሆኑ አንፃር አሁን በድርሰት ደረጃ ምስል ከሳች የሚባሉ አይነት ድርሰቶች አሉ። የበለጠ አንዳንድ ጽሁፎች ወጥነት ያላቸው ሆኖ ነገር ግን ምስል የሚከስቱ አይሆኑም። አንዳንድ ጽሁፎች ደግሞ ሰው በሚያነባቸው ሰዓት ሲያነብ ውስጡ ላይ የሚፈጥሩበት የሆኑ ምስሎች አሉ እና ቅዱስ ሉቃስም ሲጽፈው ልክ አሁን ሲሉ እንደነበሩት በዛ አይነት ልክ ነው የጻፈው። በሰዓሊ መልክ ነው በትክክልም እንደው እሱ ቅደም ተከተልም በመጽሐፍ ደረጃ የሉቃስን ወንጌል የሚያክለው የለም ይላሉ። ቅደም ተከተልን ከመጽሐፍ እና ሰዓሊነቱ በራሱ እመቤታችን የገለጠበት መንገድ በጣም የሚገርም ነው። ቀጥታ መልአኩን ከፊቱ እያደረገ እያስቀመጠ ነው። ከዚህ ጋር አሁን ተያይዞ አንዳንዶች ያው ጸሎት ቅድም እንዳልነው መግቢያችን ላይ እንደተነጋገር ነው የቤተክርስቲያኒቷ ጸሎት ከሌላ ቦታ የመጣ ይመስላችኋል ማለት ብዙ የጸሎት ክፍሎች ስላሉ ማለት ነው። ግን ሁሉም የጸሎት ክፍል ወይ ከመጽሐፍ ቅዱስ ከብሉይና ከአዲሱ ኪዳን አሊያ ከመዝሙረ ዳዊት ወይም ደግሞ ከቅዱሳን አበው ተዘክሮ የወጣ አይደለም። ስለዚህ በዛ አንፃር አሁን በደንብ እንግዲህ ተመልካቾቻችን የተረዱ ይመስለኛል። አሁን በሰላመ ቅዱስ ገብርኤል የሚለው ጸሎት ከጸሎት ክፍል ከሆነው ከአንዱ ከአዲሱ ኪዳን እና የሉቃስ ወንጌልን መሰረት አድርጎ የተገኘ ነው። ከዚህ ጋር ተያይዞ አባታችን ሆይ በጣም በብዙ መምህራን በብዙ ሊቃውንት ብዙ ጊዜ ሲተረጎም ይታያል፣ ሲብራራ ይታያል። በመጻሕፍት ደረጃም አለ። ግን ይሄኛው የጸሎት ክፍል ግን ብዙ ጊዜ እንደዚህ ተብራርቶ አይገኝም። ወይም ስናይ እንደዚህ አይነት ነገሮችን አብራርቶ ተርጉሞ ማስቀመጥ የለምና እስኪ ስለሱ አንዳንድ ነገር እንዲሉን እንፈልጋለን። ከዚህ ጋር ተያይዞ ማለት ነው። በጣም ጥሩ ልክ ነው። አሁን ይሄ እንደዚህ አይነቱ ወረተኛ ሰው አለ። ወረተኛ ውሻ የጴጥሮስ ልጅ ናት ይባላል። አሁን ወረተኛ ሰዎች በጴንጤ ዘንድም መከበር የሚፈልጉ ሰዎች አሉ። ሲጽፉ እውነቱን ፍርጥ አድርገው ቢናገሩ ደግሞ ያኛው አካባቢ ሌላ እምነት ተከታይ ሁሉ እንዲያደንቃቸው ያኛው አንክሮ መደነቅ እንዳይቀርባቸው የሚፈልጉ ሰዎች አሉ፣ ጸሐፊዎች ማለት ነው። ከዚህ የተነሳ በጣም ሊነገር የሚገባው ሊጻፍ የሚገባው ብዙ ሊባልለት የሚገባው ክፍል ቅድም እንዳልኩት የነገረ ድህነት ዋናው ምሰሶ ስለሆነ በጣም ብዙ ሊባልለት የሚችለውን ነገር ሁሉ ይሸሹታል፣ ይፈሩታል። እንዲህ ሊባል ይችላል መነቀፍ ይመጣል ብለው የሚፈሩ ሰዎች አሉ። ስለዚህ እንዳልኩት እነዚህ ወረተኛ የሚባሉ አይነት ጸሐፊያን ምን ያደርጋሉ?
በቀጥታ ይሄ ቢባል እንዲህ አይነት ሐሳብ ሊያመጣ ይችላል። ግን ዓለም አቀፍነት ክብራቸውን ይጠብቃሉ። ክብር ከሰው ስትጠብቅ ደግሞ ከእግዚአብሔር የሆነ ነገር ያመልጣል። ይህ ምንም የማይቀር ነገር ነውና እንደዛ አይነት ክፍተቶች ስለሚታዩ ነው። በነገረ ድነት አስተምሮ ላይ ነገረ ማርያም ቀዳሚ ሆኖ ነው ቤተክርስቲያኒቷ መማር እንዳለበት የምታስተላልፈው እና አሁን ካሉት አንጻር ጋር ያ በጣም ተገቢ እንደሆነ ተመልካቾቻችን ይረዳሉ ብዬ አስባለሁ። ምንድነው ክርስቶስ ሰው ሆነ ሲባል ከማን ሰው ሆነ መባሉ አይቅመቸም። ያው ሰው ሆነ አዳነን ስንል እውነት ነው። ተወለደ ምግብ ሲመጣ መብያ አለ። ተወለደ ብቻውን ባዶውን ምግብ አንጠልጥሎ ሰው አያመጣም። ተወለደ ሲባል ያው ተጸነሰ ይቀድመዋል ነው የሚሉ ሊቃውንት አይደል? እውነት ነው። ስለዚህ ከማን ተጸነሰ የሚለው ደግሞ መነሻችን ቅድስት ድንግል ማርያም ናት። እውነት ነው። ስለዚህ ይሄ ጸሎት ያው ከዛ ጋር የተያያዘ እንዲሆን የተያያዘ መሆኑን ተወለደ ለመባል ተጸነሰ ቀድሟን፣ ተጸነሰ ለመባል ደግሞ ቅድመ ዓለም ነበረ ማለት ይቀድማሉ። እውነት ነው። ትክክል ነው። ስለዚህ ያው ነገረ ማርያም ለቤተ ክርስቲያን የነገረ ድነት አስተምሮ ቀዳሚ መሆኑን ንጽህናዋን፣ ድንግልናዋን፣ ክብሯን፣ ቅድስናዋን ሳይረዳ አንድ ሰው እንዲሁ ከክርስቶስ ከሷ ተወለደ ሲባል ሊረዳውም ሊገነዘበውም አይችልም እና ከዛ አንጻር ያለውን ነገር እንዲያብራሩልን ነው። ስለዚህ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ሲልስ ምን ማለት ነው? መነሻውን በትክክል እውነት ነው። በመላኩ በቅዱስ ገብርኤል ሰላምታ ያለው ይህንን ጸሎት ከኛ በፊት የመጀመሪያ ልክ እንዳልነው ከነገረ ድህነት ትምህርት ጋር ተያይዞ መላኩ ቅዱስ ገብርኤል መጀመሪያ ባለቤት ነው ማለት ነው። ለሱ ሰጠው ለባለቤቱ ማለት ነው። ሉቃስ በመላኩ በቅዱስ ገብርኤል ሰላምታ ማለት እመቤታችንን ለማብሰር የመጣው መላከ ብስራቷ ቅዱስ ገብርኤል ነው። ጠባቂ መላኳ ቅዱስ ሚካኤል፣ መላከ ብስራቷ ቅዱስ ገብርኤል እንደምንለው ከብዙሃን መላእክት መካከል ተመርጦ ወደ ድንግል ማርያም የመጣ ቅዱስ ገብርኤል ነው። ይህንም የታጨበት ምክንያት እንግዲህ ክደትም እምነትም የተጀመረው ዓለም የተፈጠረ ቀን መጋቢት 29 ቀን ነው። በዕለተ እሑድ ክደትም እምነትም የተጀመረው ክደት በሳጥናኤል እምነት በቅዱስ ገብርኤል ከዛ ጀምሮ እንግዲህ ከዓለም ሲፈጠር ጀምሮ ያለ ነገር ያንን ነገር ከፍጥረተ ዓለም የጀመረውን ሐሳብ ዲያብሎስን የፈጠርኳቸው ሲል እንደሚታወቀው በዓለመ መላእክት መካከል ውዥንብር ነበር፣ ተፈጠረ ግርግር ነበር፣ መከፋፈል ነበር። ጥቅሉ ከሶስት ተከፍለው ነበር። ፈጥሮን ይሆን አልፈጠረን ይሆን የሚሉ የፈዘዙ መላእክት መልአክ ሆኖ ፈዛዛ መልአክ የፈዘዙ መላእክት ነበሩ ይላል እና ይህ ውዥንብር ስለነበር ጨርሶ እንዳያስታቸው ግን በዛ መካከል ለማጽናናት ሀብት ያለው መልአክ መልአከ ሰላም ወይም መጋቢ አዲስ የተባለው ቅዱስ ገብርኤል በያለንበት እንቁም ሚል የማጽናኛ ቃል አድርጓል። ያን የተረበሸ ዓለመ መላእክትን ጸጥ ያደረገው በዚህ ቃል ነው። በያለንበት እንቁም አምላካችን እስከምናገኝ ድረስ። በዚህ ጊዜ ታጨ ነው የሚባል ምን እንዲል እናቱን አረጋግቶ እንዲያበስር ዘካርያስን እንዳበሰረ ዘካርያስን አንደበቱን እንደዘጋ ድንግል ማርያምን አይዘጋም። ወደ ዘካርያስም የመጣ እሱ ነው፣ ወደ ድንግል ማርያም። የዘካርያስ ክርክር የጥርጥርም ነው፣ የእመቤታችን ክርክር የመረዳት ነው ብለው ሊቃውንት አስማምተዋል። ስለዚህ ያን የታጨ ወደ ድንግል ማርያም የመጣ መልአኩ ቅዱስ ገብርኤል ነው። ስለዚህ እየሰገደ ወጣትም ሳይሆን ሽማግሌም ሳይሆን ነው የሚለው። ወጣት የሆነ እንደሆነ የወጣት ነገር ትለዋለች፣ ሽማግሌም የሆነ እንደሆነ የሽማግሌ ነገር እንዳይባል መካከለኛ ሽበት የቀላቀለበት ጤነኛ እድሜ ላይ ሆኖ የተረጋጋ ሆኖ ታያት። በጣም የሚገርመው ሂድ እናቴን አብስራት ያለውን መልአክ ከድንግል ማርያም ጋር ሲመጣ አገኘው። ልክ ድንግል እመቤታችን የወለደችው ቃል በቃሉ ተናገረ ነው የሚለው ራሱ ነው። አሁን ላይከ ኮንኩ ለርእሴ ወአብሰርክዋ ለወላዲቴ ይላል። እናቴን እኔ ራሴ አበሰርኳት ይላል። ላይከ ኮንኩ ለርእሴ ለራሴ መልእክተኛ ሆንኩኝ ይላል። ቃሉ እንደው የሚባለው እንደዛ ነው። ቃሉ ራሱ ክርስቶስ ነው። ቃሉ ራሱ ክርስቶስ ነው እና ሊቃውንት ሂደህ እናቴን አብስራት ያለውን አምላክ እዚህ ሲመጣ ደግሞ ከሷ ጋር አገኘው ይላሉ። ይህ በጣም ጥልቅ የሆነ ምስጢር ረጅም ጊዜ የሚፈልግና ቁጭ ብለው ሊቃውንት የሚማሩት ትምህርት ያልገባው እዚህ ላይ ምን ማለት ነው እያሉ የሚማሩት እንጂ እንዲሁ በቀላሉ በአንድ ንግግር ሙሉ ነገሩን መረዳት ይቻላል ተብሎ አይታሰብም እና በጣም ጥልቅ የሆነ ነገር ነው። መልአኩ መጀመሪያ ሰላም ብለው ወበአ መልአክ ሀቢሃ ነው የሚለው ሉቃስ። ወደሷ ገባላት ይላል። መግባት ማለት ምን ማለት ነው? አንድ ወዳለችበት ቤት፣ ሁለተኛ ግን በሰውኛ በምትረዳው መልክ ማለት ምንድነው?
ረቂቅ ነውና መልአክ በረቂቅነቱ ሳይሆን በሰው አምሳል መገለጥ ማለት ነው። ስለዚህ በምትረግቦ አመላካቢያ ይላል። ስለዚህ ያ የሆነው በሰላመ ገብርኤልን የጀመርነው መልአኩ ባከበራት ልክ ከመልአኩ በወረስነው ምስጋና እኛ ደግሞ ድንግል ማርያም እናመሰግናታለን ማለት ነው። ይሄ በጣም የሚደንቅ ነገር ነው። በተለይ መልአኩ ወደ እርሷ ሲመጣ በመጨረሻውም የጸሎት ክፍል ላይ ድምፁን ሰምታ ደነገጠች። መልአኩን ሳይሆን እውነት ቃሉ አነጋገር አይታ ደነገጠች ነው እና ሰላምታውን ስትሰማ ከዚህ ቀጥሎ የሚነሳው ቃል ነው ያስደነገጣት እንጂ ይሄ ደግሞ የሚያሳየው በመጽሐፍ ቅዱስ በብሉይም በሐዲስም ስናይ ቅዱሳን መላእክትን ሲያዩ በፊታቸው የሚርቁ ብዙ ቅዱሳንን ተመልክተናል። የሚደነግጡም ተመልክተናል። ያ ከግርሞ የተነሳ እመቤታችን ግን ከልጅነቷ ጀምሮ ያለውን ያስተዳደግ ሁኔታ ስንመለከት ከቅዱሳን መላእክት ጋር ስለሆነ አብራን ያደገችና ቃሉ ነው ያስደነገጣት። ቃሉ ነው እንጂ አሁን ማን መሸከም ይችላል? የ15 ዓመት ብላቴና 15 ዓመቷ ነው። እና በእውነት ይሄ በጣም የሚደንቅ ነገር ነው። ከዚህ ቀጥሎ ደግሞ አንድ አብሮ ጸሎት ክፍል ላይ ያለ በስጋሽም ድንግል ነሽ፣ በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ ይላል እና ሰው እንዴት ነው ክፉ ጎረቤት ተናግሮ የሚያናግር ክፉ ጎረቤት ባለበት ዓለም ላይ እየኖረ እንዴ ሰው በሐሳብ በስጋ ድንግልና ይኖራል። ያው በድንግልና አስተምሮስ ቤተክርስቲያን የስጋ ድንግልናና የነፍስ ድንግልና የምትለው አለ። ሰው እንዴት በሐሳቡ ድንግል መሆን ይችላል? ክፉ ጎረቤት እኮ አንተ ነህ ለኔ አሁን ተናግረህ የምታናግረኝ አንተ ነህ። እውነት ነው። አሁን ይሄ ድንግል በህሊናቸው ድንግል በስጋሽም በሐሳብሽም ድንግል ነሽ። እውነት ነው። በጣም ከባድ ነው። የተወህወሙ ድንጋሌ መላእክት ድንጋሌ ህሊና ለመላእክቱ እንኳን የህሊና ድንግልና አልተሰጣቸው የሚል ገጸ ንባብ ይገኛል እና ይሄ በተነገረበት ከሰው ጋር ማይኖሩ ነገር ግን በንጽህና በቅድስና ማይበሉ ማይጠጡ ማይደክሙ መላእክት እንኳን የሐሳብ ድንግልና የላቸው የሚል ሐሳብ አለ። ከዲያብሎስ መውደቅ ጋር ተያይዞ የተነገረ ሐሳብ ነው። አድማጩ እንዳይቸገር ነው ይሄን ምለው። ምክንያቱም የመላእክት ባህሪ አንድ ነው። የሚካኤል የገብርኤል የመላእክት ባህሪ አንድ ነው። ባህሪያቸውን የዲያብሎስ ያው የመላእክት ባህሪ ነበር። ያ ግን አምላክነትን በመሻት በሐሳብ በድሏል ማለት ነው። የወደቀውም ለዛ ነው ማለት ነው። ስለዚህ የህሊና ድንግልና ለነሱም እንኳን አልተቻለም። ከዛ በፊት የስጋ ድንግልናን ስንመለከት ሰዎች እስከ ጊዜው ድንግል ሊሆኑ ይችላሉ። እናትነትና ድንግልናን ግን መያዝ አይችሉም በምንም ታምር። አሁን ድንግል ማርያም እናትነት ከድንግልና ድንግልና ከእናትነት ነው አስተባብራ ሁለት በጣም ማይገናኝ ነገር ነው ያላት። የስጋ ይሄ አሁን የድንግልናዋ ጉዳይ በሉቃስ ወንጌል ምዕራፍ 2 ላይ እንደተጻፈው እድሜ የጨመረ ጉዳይ ነው። ምንድነው የሆነው? መጻሕፍት በሚጻፉበት ጊዜ ስምዖን አረጋዊው ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ንባብ ላይ ሲደርስ ይሄ አይሆንም እሱን ሲተረጉም እዛ ላይ ያገኙ እንዴት ይሆናል? ይሄ የተሳሳተ ንባብ ነው አለ። ዮሐን እንኳን የአይዛብ ንጉስ የእስራኤል ንጉስ እንኳን ቢሆን ይሄን አይቀበለኝም። ስለዚህ እቺ ልደምስስ ነው ያለ። እቺ ላጠው በጣም ከባድ ስለሆነ እኮ ነው ያችን አጠፋት። በጣም ይሄ መሆን የለበትም ሴት ትጸንሳለች ብሎ ነው የተካበት። ያገኘው እንደመሰሰ ሴት ተተካለ። ይሄ ከአይምሮ በላይ ነው እና ያን ደምስሶ መልሶ እንቅልፍ ያዘው። የእግዚአብሔር መልአክን ከእንደገና አስተካክሎ ጻፈው እያለ ይጽፋል። ድንግል እያለ ይጽፋል። ተመልሶ ሲነሳ ያገኘዋል። እሱ ይደመስሳል፣ መልአኩ ይመልሳል። ያ ይደመስሳል፣ መልአኩ ይመልሳል። እንደዚህ እያደረገ ግን መጨረሻ ላይ እግዚአብሔር አሸንፎ እንደው መደምሰሱን አላቆም ሲል ተወው ሳታየው አትሞትም የሚል ቃል ተገባለት። በዚህ ምክንያት 500 ዓመት ኖሯል። 500 ዓመት የኖረው እችን ሊያይ ነው። የዛን እድሜው የጨመረለት እችን እንዲያይ ነው እድሜው የጨመረለት። ስለዚህ 500 ዓመት ድረስ ያችን ሳያያት እንደ በድንግልና የወለደችውን ሕፃኑን ታቅፋ ስትሄድ እድሜው አርጅቶ የአልጋ ቁራኛ ሆኖ ተጣብቆ እንደተኋን ካልጋ ተኝቶ የነበረው አረጋዊ ስምዖን ውጣ ተብሎ ነው መንፈስ ቅዱስ አነቃቅቶ ሰውነቱ ጧ እያለ ተነስቶ መጥቶ ሕፃኑን ሲታቀፍ ደግሞ እንደገና ታደሰ። በቃ እንደገና ሲያድሰው አይዚህ በኋላ በቃኝ ብሏል። ሰው ከሰነበተ ከኋላ ካደረ መጣላቱ ከአምላኩ ጋር ይጣላና እንዲሁ በቃኝ እዚህ በኋላ እድሜ በቃኝ ያለ አረጋዊ እስኪ በቃው ድረስ የኖረ በዚች በድንግልናዋ ምክንያት ነው። ይበቃኛል በቃ እዚህ በኋላ ብሏል። ለዛ ነው መጨረሻ ላይም
ክርስቶስን በእጁ ከታቀፈ በኋላ አይኔ ማዳንህን አይኖቼ ማዳንህን አይተው ባሪያህን በሰላም አሰነበት ወነጣላ ዛሬ ግን ሰላም ነን። ሰውነቱ ሲታደስ ውስጡም ነው የሚታደሰው እና እንደገና ሌላ ኑሮ ደግሞ ሰለቸው። ስለዚህ እውነት ነው ማዳንህን አይቷል። ይሄ ይጠበቅ የነበረው በነቢያት ትንቢት ይጠበቅ የነበረው አምላክ ከድንግል ተወልዶ መጣ። አሁን የሚዳሰስ ሆኖ መጣ። ሲያየው በቃ አይኖቼ ማዳንህን አይቷል፣ እነዚህ በላይ ምንም አልፈልግም እና ይሄን ነገር አይቷል። እድሜው በዚህ ምክንያት እዛ ድረስ የሚገርም ታሪክ ነው የሆነው። በሌላ መልኩ ደግሞ አንድ እድሜው ሊያጠር የነበረ ንጉስ ደግሞ በዚህ ምክንያት ስናስታውስ እዛው ትንቢተ ኢሳይያስ ምዕራፍ 38ን ስንመለከተው የሕዝቅያስን ታሪክ እናገኛለን። የሕዝቅያስ ታሪክ እንግዲህ 15 ዓመት እድሜ የተጨመረለት መጀመሪያ ከወጣበት አልጋ አትወርድም ትሞታለህ እንጂ አትወርድምና ቤትን አስተካክል ተብሎ እንደሚሞት ኢሳይያስ ነግሮታል። ከዛ በኋላ ደግሞ 15 ዓመት እድሜ ተጨምሮታል። ይህ ሐሳብ ከምን ነው የመጣ የሚለው እንደው የመጨረሻውን ሐሳብ አሁን ከያዝነው ጋር የሚሄደውን ስንመለከት ይህ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ሐሳብ ሕዝቅያስ የሚባለው ንጉስ ምን ብሎ ተረጎሙት? እነዚህ ግብረ በላዎች የቅርብ ሰዎች የሚባሉት መጣው ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች የተባለች እኮ በምስጢር ነቢያት የተናገሩት ድንግል የተባለች ኢየሩሳሌም ናት፣ ሌላ ሴት እንዳትጠብቅ። ወንድ ልጅ ትወልዳለች የተባለው ወንዱ ልጅ አንተ ነህ፣ በኢየሩሳሌም መንገስህን የሚያሳይ ሲሉት ይሆናል ብሎ አምኖ ነበረ። ይሆናልማ ብሎ አምኖ ስለነበረ ያንን ነው እንግዲህ በዚህ ምክንያት እንግዲህ አምላክ በአምላክነቱ ንጉስ በመንግስቱ ጎልማሳ በሚስቱ ከመጡበት ትግስታቸው ሁሉ የለም። ይህን ስንል ግን አምላክ በአምላክነቱ ጎልማሳ በሚስቱ ማለት ጎልማሳ በሚስቱ ንጉስ በመንግስቱ ቀናኢ እንደሆነ አምላክ የሚቀናን ስንል ግን ከዚህኛው ቀናት መለየት ያስፈልጋል። በጣም ምንም አይገናኝ ነው። ለምን አሁን አንድ ጎልማሳ ሚስቴን ይነጥቆኛል ብሎ በሚፈራበት አምላክነት ይነጠቃል ብሎ አይደለም እግዚአብሔር የሚፈራው። ዘይቤው ስለሚመሳሰል በሰም ለመግለጥ የተጠቀምነው ነው እንጂ ንጉስ መፈንቅለ መንግስት ይነሳን ብሎ እንደሚነሳው መፈንቅለ መንግስት ተነስቶ አምላክነትን ያሳጣኛል የሚል ፍርሃት አይስማማውም፣ አይሆንም። ምክንያቱም እንኳን የእግዚአብሔርን የጸጋውን ንግስናና የአምላክነት የባህሪውን ገንዘብ ይቅርና እኛ እንኳን የተማርነውን ዕውቀታችን እኮ ሌባ ሊወስደው አይችልም። አሁን ዕውቀት ሌላ ገንዘብ ሌላ እንደሚወስደው ዕውቀታችን ቢወስድ ኖሮ እኮ እስካሁን ተዘርፈን አልቀን ነበር። ግን አይወስዳትም ያችን። ስለዚህ አምላክ በዛ ልክ አይደለም የሆነው። ሆኖ ግን ያንን ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን እዛው ቤተ መንግስት ውስጥ ያሉ ሰዎች አጣመው ተርጉመው ድንግል የተባለች ኢየሩሳሌም ናት፣ ድንግል የተባለችበትን ምክንያት የጠላት የአይዛብ ጦር ስላላረፈባት ነው እያሉ አሽሞንሙነው በምስጢር ሲያቀርቡት ልክ ናቸው፣ አመስጥራቸዋል አይደለም ያለው ተሳስታቸዋል። ይሄ የነገረ ድነትን ትምህርት አፍርሰው ሌላ ሲያደርጉት ንጉሱም የልብ ልብ ሲሰማው እንግዲህ አቅሙን እንዲያውቅ በቃ ትሞታለህ እንጂ ትዕቢት ያመጣው ሞት ትሞታለህ እንጂ ከወጣበት አልጋ አትወርድም አለው። ከዚህ በኋላ ግን ወዲያው በፍጥነት ወደ ግርግዳው ዙሮ አለቀሰ። 15 ዓመት ተጨምሮታል። እና እንደዚህ አይነት የሐሳብ ድንግልና የሚባለው በራሱ የስጋዋን ድንግልና በድንግልና እንዴት ትወልዳለች ብለው አስጨንቋቸው እንደነበረ ከዚሁ ሐሳብ ጋር ስለሚነሳ ነው። በሐሳብሽ ድንግል ነሽ ነው የሚለው። በሐሳብሽ ድንግል ነሽ። አሁን የትንታ ኃጢአት ነቃ ሐልዮ ቁርጥ ሐልዮ የሚባል አለ። የትንታ ኃጢአት የሚባለው መንፈሳዊ ቦታ ላይ ቆመን እያስቀደስን ጸሎት እየጸለይን ብልጭ ሚል ክፉ ነገር ገሌን አጥፋ ዝሙት መንፈስ ሊሆን ይችላል። በጣም የተለያየ ነገር መንፈሳዊ ቦታ ላይ ቆመን ድንገት ብልጭ ሚላል። ያንን ምን እንላለን? በስመ አብ ወወልድ ወመንፈስ ቅዱስ እንላለን። መንፈሳዊ ቦታ አረቀልኝ ብለን ማለት በቃ እንዳይውል እንዳያድር እንዳይሰነበት ወዲያው ክፉ ሐሳብ ሲመጣ ባለንበት መንፈሳዊ ቦታ እንኳን ቆመን በስመ አብ ስንል ይሄንን ሐሳብ ያመጣብኝ ሰንጣል። ይሄ እቺ የትንታ ኃጢአት ትንታ ድንገት ነው ብልጭ የሚለውና ያ እንኳን የለባትም። እዛ ነቃ ሐልዮ ይባል። ነቃ ሐልዮ ከትንታ የመጣችዋን ያችን ሐሳብ ስናንሰላስላትና ማመንጀክ ስንጀምር ነቃ ሐልዮ ትሆናለች። ያቺ ነቃ ሐልዮ ወደ ንግግር እዛ ቁርጥ ሐልዮ ወደ ተግባር ትመጣለች። ስለዚህ እነዚህ እንኳን ነገሮች የትንታ የሚባለው እንኳን አይመጣባትም። በጣም የሚገርም ነው። ይሄ በጣም የሚገርም ነው። የህሊና ድንግልናው ምን ያክል የተጠበቀ የተቆጥብ እንደሆነ ይሄም ነገር ከዛ አንፃር ድንግል በህሊናሽ ድንግል ነሽ። የህሊና ኃጢአት ሌላው አሁን በመጽሐፍም ተተርጉሞ የምናገኘው
አንድ ሌባ ሊሰርቅ ሰው ቤት ሲሄድ መንገድ ላይ ግን እግዚአብሔር ይህን በመጽሐፍ አላዘዘውም ትክክል አይደለም ብሎ መንገድ ላይ ትዝ ብሎት ይህን ማድረግ የለብኝም ትክክል አይደለም መንገዴ ልክ አይደለም ብሎ ቢመለስ አንዱ። ሌላው ግን በሌላ መልኩ ደግሞ ሂዶ ደርሶ በር ሊሰበር ሲል ባለቤት ነቅቶበት ውሻ ጮሆበት ሳይቀናው ቢመለስ አሉና ይሄ እየሄደ መንገድ ላይ የተመለሰባትም እንኳን ብትሆን የሚያስይዝና የማያስይዝ ሐልዮ ብለው ነው የሚገልጡት። ስለዚህ አሁን መንገድ ላይ እየሄደ እያለ ስርቆ ልክ አይደለም ብሎ መንገድ ምንም የሰው አጥር ሳይደርስ ሰው ደጅ ተመልሷልና ይህ ሰው ግን ንስሐ ያስፈልገዋል አያስፈልገውም አሉና በስሱም ቢሆን በትንሹም ያስፈልገዋል አሉ። ለምን? ይሄ አእምሮ የህሊና ኃጢአት መጥቶታል። ስረቅ ምትል ነገር እቺ የትነታ ብልጭታ ኃጢአት ወይም ነቅሐልዮ ምንላት መጣበታለች። ስለዚህ ይሄ እስከመጣበት ድረስ ይሄኛው እንኳን ያስፈልገዋል አሉና ምን አሉ ሲጨምሩ ጨምረው ለማብራር ጦር ሜዳ የሄደ ሰው ሂዶ ታግሎ ተመቶ በመሳሪያ ተመቶ ቢመለስ ነገር ግን ለምጡ ቢጠፋ ይደርቃል ሰውነቱ ለምጡ ሁሉ ይጠፋል። መጨረሻ ላይ ለምጡ ጠፍቶ ሰውየው ድኖ ስራ እየሰራ እጁ ላይ ግን እትራቱ አለ ምልክቱ አለ። ስለዚህ የሐልዮ ኃጢአት የምትባለዋ ምልክቱ አለች ያችን በቀኖና ነው የምናጠፋት ይላል። ድንግል ማርያም ከነዚህ ሁሉ የሐልዮ ኃጢአት ምንም አይነት ነገር እና እነዚህ አራቱ ንጽህናዎቿ የሚባሉት ገሲስ ርእይ ሰሚ አጼንዎ በማሽተት ኃጢአት ይሰራል። አሁን ለምሳሌ የፍትሐ ነገሥት መምህራን ምን ይላሉ? አገልጋይ የሴት ነጠላ ተቀብሎ ከሴቷ ነጠላ አምጪ ብሎ ተቀብሎ አገልግሎት ወዲያው መድረክ ቢወጣ ያኔ ሴት ነጠላ ለብሶ ትምህርቱን እስኪጨርስ ድረስ የሴቷ መዓዛ ነው ተሸክሞት ነው የሚያገለግለው። ስለዚህ የሆነ መዓዛው የሚያመጣው ነገር አለ ማለት ነው። ያ ወደ ህሊና ይወስዳል፣ ወደ ሐሳብ ያ ወደ ቁርጥ ሐልዮ ይወስዳል ማለት ነውና ወደ ምኞት ይወስዳል ማለት ነው። በትክክል አሁን ያዕቆብ በመልእክቱ ምዕራፍ 1 ቁጥር 14 ጀምሮ ምኞት ጸንሳ ኃጢአትን ትወልዳለች። ጥሩ ሐሳብ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ከቆነጀች በኋላ ሞትን ትወልዳለች። ስለዚህ የነገር ሁሉ መነሻው ሐልዮ ነው። የሐልዮ ኃጢአት ነቅሐልዮ ቁርጥ ሐልዮ እንደገና ደግሞ ትንታ ምን እነዚህ ሁሉ የሉባትም እንዳልነው አጼንዎ ገሲስ ርእይ ሰሚ በመስማትም በማየትም በመዳሰስም ምንም አይነት የኃጢአት አይነት እንዳልገባባት በህሊናዋ በሐሳቧም ድንግል እንደሆነች የሚነገርበት ነው። ይሄ ለመላእክት እንኳን ማይታሰብ እነዚህ ሁሉ የኃጢአት አይነቶች የትንታም ኃጢአት የሚባለው ትንሹን በጣም ከባድ የሆነውን ነገር እንኳን ስንመለከተው በድንግል ማርያም ላይ እንዳልመጣ ስለምታ ያን ሁሉ በጸሎታችን እናስባለን። እሷን በዚህ እያሰብን ስንጸልይ የተሰጣት ቃል ኪዳን ምልጃዋ ደግሞ ከጸሎታችን ጋር ተደምሮ እኛንም ወደ ንጽህና እንደሚመልሰን በማመን ይሄንን አስቀምጠውልናል። ያው ከመላእክት ዓለም ጋር በማነጻጸር ነው እንግዲህ ይሄን በጣም በሰፊው የገለጹልን መምህር እግዚአብሔር ይስጥልን። ከዛ ቀጥሎ ደግሞ ያለው የጸሎት ክፍል የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል ካለ በኋላ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል እና እዚህ ላይ አንድ የሚነሳ ጥያቄ አለ። ከሴቶች ሁሉ ተለይተሽ ሲል ወንዶች በአንቀጽ አልተጠቀሱም እና ከሴቶች ሁሉም የሚለው ደግሞ የሆኑ የተቆጠረ ወይ ሌላ የተወሰኑ ሴቶች መካከል ነው ወይ? አንዳንድ ቦታ ላይ ከሴቶች መካከል ተለይተሽ ይላል፣ አንዳንድ ጊዜ ደግሞ ከሴቶች ሁሉ ተለይተሽ ይላል እና ይሄን ቢያብራሩልን ከሴቶች መካከል ቢልም ከሴቶች ሁሉ ቢልም እና ደግሞ ወንዶችስ በአንቀጽ ባለመጠቀሳቸው የሚያመጣው ልዩነት አለ ወይ? ግልጽ ነው፣ ሐሳቡ ገብቶኛል። ምንድነው አሁን የአሸናፊ እግዚአብሔር እናት ሆይ ብሎ ሆይ የምትለው አክብሮ ናት። ማርያም ኦ ድንግል ይላል። ድንግል ሆይ ማርያም ሆይ ይሄ የአክብሮት ቃል ይባላል። ሆይ ማለት ማንጠልጠያ መስጠት ማለት መያዣ እና እንደዛ አድርጎ ጸሎቱ ምን ያክል እሷን በአክብሮ እንደሚጠራት ሆይ የምትለው አሸናፊ እግዚአብሔር እናት ሆይ የምትለው አሸናፊነቱን ሊቃውን ሲዘርጉ ኃይል ስጋዊ፣ ኃይል መላካዊ፣ ኃይል መንፈሳዊ አለ ይላሉ። ኃይል ስጋዊ የሚባለው የነ ጌዴዎን፣ የነ ባርቅ፣ የነ ዮፍታሔ፣ የነ ዳዊት፣ የነ ሶምሶን ነው። እንደዛ አይነት ኃይል ስጋዊ ኃይል የአርበኞች ኃይል ነው። ከዛ መንፈሳዊ ኃይል የሚባለው ደግሞ እነ አብርሃም ሰይጣንን ያሸነፉበት
ልጅ እስከማለት ደርሰው ሰይጣንን ያሸነፉበት መንገድ ይሄ ኃይል መንፈሳዊ ይባላል። መላካዊ ኃይል የሚባለው ደግሞ ለመላእክት በተፈጥሮ ኃይል ተሰጥቷቸዋል። ዛሬም በእርዳታ ምክንያት ሲጨመርላቸው ነው የሚውለው። ከዚህ በተለየ መንገድ ግን የእግዚአብሔር ይሄ ሁሉ የጸጋ ነው ኃይላቸው። የሥጋ ምንለው መንፈሳዊ ምንበለው የመላእክት ምንበለው ከእግዚአብሔር ያገኙት ነው። ነገር ግን ያሸናፊ እግዚአብሔርነት ነው። አሸናፊ የምትለው እዚህ አሁን የዘረዘርናቸው ነገሮች እንደሚያሸንፉት የባህሪ አሸናፊ ማሸናፊነትን ለሰዎች የሚሰጥ ማከፋፈያ ነው። ስለዚህ እሱ የሱ እናቱ ይሄ ማግነን እኮ ነው። አሁን ይሄ እኮ ነው ጸሎቱን ራሱ የሚያገናኘው በምስጢር ይሄ ነው። አባታችን ሆይ ስለ ክርስቶስ ነው የሚነገረው። አሁን በሰላመ ገብርኤልን ውስጡን ስናየው ልክ አሁን ያሸናፊ እግዚአብሔር እናቶች ስንል እኮ አሁን ስለ ድንግል ማርያም እያወራን አሸናፊነቱ የምናወራ ከአባታችን ሆይ ጋር ካለው ጸሎት መጥቶ ገጠመ ማለት ነው ምስጢሩ። በዛም መንግስት ትምጣ ያለው መንግስት ያለው እግዚአብሔር ያልነው እዚህ ላይ ደግሞ አሸናፊነቱን በሰላመ ገብርኤል ላይ ሙሉ አድርገን አመጣ ነው ማለት ነው። ያለው ወደ ቀጣዩ ስናልፍ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እውነት ነው። አሁን እንደተነሳው ጥያቄውም ከሴቶች ቡረክት አንቲ እምአንስት ከሴቶች ተለይተሽ ነው እንጂ ሚል ከወንዶች አይልም ሚለውን ሐሳብ የወለደው ምንድነው ሲባል እመቤታችን ከሁሉ ትበልጣለች እንዳይባል ወንዶች ይበልጧታል ለማለት ነው። እንኳን ብትበልጥ እንኳን ከሴቶች ነው የተባለች እንጂ ከወንዶች አትበልጥ ሚል ነገር ነው ይሄን ሐሳብ የወለደው። አሁን የያዝነው ኮንቴክስቱ ምንድነው? የሐሳባችን ያለንበት እንትኑ ምንድነው ብለን ስናስብ እየተወራ ያለው ትጸንሻለሽ ትወልጃለሽ ነው፣ ስለ መውለድ ነው። አሁን ስለ መውለድ እየተወራ ስለ ወንድ ምን ተብሎ ይወራል? አሁን ይሄንን ነው ማሰብ። አሁን ይሄ አውዳዊ ፍች የሚባለው አለ። ይሄን ሳይለቅ ነው ምስጢር የሚተረጎመው፣ ያን ሳይለቅ ነው የሚብራራውም እንደዛ ነው። ያው አውዳዊ ፍች የሚባለው እየተነገረ ያለ ሐሳብ ከምን አንፃር ነው? ልጅን ከመውለድ አንፃር ትወልጃለሽ ትጸንሻለሽ እያለ ስለ ወንድ የሚያወራበት ምንም አይነት አጋጣሚ የለው። ስለዚህ ወንዶችን የተወበት ምክንያት እመቤታችን ከወንዶች ስለማትበልጥ ሳይሆን እየተወራ ያለው ስለ መውለድ ስለሆነ መውለድ ከተነሳ መነሳት ያለበት ሴቶች ብቻ ስለሆኑ ነው። ማእከለ አንስት የሚባለውም ከሴቶች መካከል ለማለት ተሞክሯል። ግን ሚመራው አማርኛውን ሚመራው ግዕዙ ነው። ግዕዙን የሉቃስ ወንጌል ላይ ያለውን ራሱን ነጠላውን ግዕዙን ራሱ ስንመለከተው ምንድነው የሚለው? ማእከለ አንስት አይልም። ሊቃውንትም ያን ግዕዝ ተከትለው ነው የፈቱት። ቢኖሮ ከሴቶች መካከል ይባል ነበር። ግዕዙ ቢል አይልም። ቡርክት አንቲ እምአንስት ነው እንጂ ሚል ቡርክት አንቲ እማእከለ አንስት አይልም። አዎ ቢል ኖሮ ቡርክት አንቲ እማእከለ አንስት ቢባል ከሴቶች መካከል ተብሎ ይፈታ ነበር። ስለዚህ የተባለው ግን ቡርክት አንቲ እምአንስት ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ስለዚህ ከሴቶች ተለይታ የተባረከች ናት ማለት ነው። በጣም የሚገርመው ቀጥሎ ምንድነው የሚለው? ወቡሩክ ፍሬ ከርስኪ ነው፣ የማኅፀንሽ ፍሬም የተባረከ ነው። በጣም ይሄ መታወቅ ያለበት ይሄ ቡርክት ነሽ የሚለው በዚያ ዘመን መሆኑ ነው። የሰው ልጆች በሙሉ የዲያብሎስ አገልጋይ የዲያብሎስ ባሪያ በተባሉበት ዘመን ዓመተ እግዚአብሔር የእግዚአብሔር አገልጋይ ነው የተባለች የእግዚአብሔር አገልጋይ። በዛ ዘመን ጸጋ እግዚአብሔር ሁሉም ነገር በጠፋበት በዚያ ወቅት ሰው ሁሉ መርገም መጥቶታል። ካንተ የተነሳ ምድር የተረገመች ትሁን ተብሎ በኦሪት ዘፍጥረት ምዕራፍ 3 ላይ ካንተ የተነሳ ምድር ሁሉ የተረገመች ትሁን ተብሏል። በተረገመ ምድር ውስጥ ያልተረገመች ደብረ ሲና እንዳለች ሁሉ የቆመባት ምድር የተቀደሰች ናት እንደተባለች በተረገመ ትውልድ መካከል የተባረከችዋ ምድር ድንግል ማርያም ቡርክት የሚለው ቃል ትልቅ መሆኑን የምናየው ለአምላክ የተሰጠ በመሆኑ ነው። ምንድነው የሚለው? ቡርክት አንቲ እምአንስት ካለ በኋላ ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬም የተባረከ ነው። አሁን እሷንም ቡሩክ ልጇን ቡሩክ እሷንም ቡርክት ነው ያለ። አንቀጹ አንድ ነው ማለት ነው። ስለዚህ ለክርስቶስ የተሰጠው አንቀጽ ሴትና ወንድ መሆን በሚል ቡርክትና ቡሩክ ነው እንጂ ቡሩክ አልተለየም ማለት ነው። ስለዚህ አንቀጹ ለክርስቶስ የሰጠነውን አንቀጽ ለድንግል ማርያም ሰጣት ማለት ነው። ስለዚህ እዛ ላይ የሚዳሰሰው ይሄ ነው። ስለዚህ ድንግል ማርያም ከዓለም ተለይታ እንደዚህ ናት እንደዚህ ናት እንደዚህ ናት ብለን ስናወራ ማጋነን እንዳይመስለው ይሄን ማሰብ የተባረክሽ ነሽ ይላል። ክርስቶስን የማኅፀንሽ ፍሬ ቡሩክ የሚለው ከዚያው ላይ ነው። ይሄ አንቀጽ ነው የተሰጣት። በዛ ወቅት ግን ይሄ ቃል ለሌሎች አይሰጥም። ለምን? ምድር ተረግማለች። የውርስ ኃጢአት የዘር ኃጢአት የሚባለው ወድቋል። አንድ አዳምና ሔዋን ዕፀ በለስን በሉ። ኤርምያስ ምን አለ? አባቶቻችን እሸት በሉ። አባቶቻችን የበሉት የእሸቱ ምልክት ከልጆች ጥርስ ላይ ተገኘ ነው። ያ ማለት በለስን የበላ ሌላ ሰው ነው፣ መርገም ግን በትውልድ ላይ ወድቋል።
ያንን የሚጠብቅ ግን ልጇ ቡሩክ በተባለበት ቡርክት የሚል አንቀጽ ለድንግል ማርያም መሰጠቱ ልዩ ያደርገዋል። ከአቡነ ዘበሰማያት ጸሎት ጋር የሚያስተሳስረው አሁንም የማይጸንሽ ፍሬ የተባረከ ነው። እሷን ቡርክት ካለ በኋላ የማይጸንሽ ፍሬ የተባረከ ነው ሲል ስለ ኢየሱስ ክርስቶስ እያወራ ነው። በሰላመ ገብርኤል ራሱ ስለ ድንግል ማርያም ብቻ ሳይሆን ስለ ክርስቶስም እያወራ ነው። ስለዚህ የበለጠ እያጎላ ነው ማለት ነው። ያንን ማሰብ ያስፈልጋል። እንደው በጣም አሁን እንደተነሳው ከመሴቶች መካከል ነው ከወንዶች አይልም ጭንቀት ውስጥ ስለሚገቡ ሌላም ይጨምሩበታል። በዚህ በመጽሐፈ መሳፍንት ምዕራፍ 5 ላይ 4 ጀምሮ ጠቅላላ ሲያነቡት የነ ባርቅ ታሪክ አለ። እነ ሲሳራ የሚባል የአሕዛብ ንጉስ አለ እና በጣም ክፉ ንጉስ ነው። ያን ገዳይ የሆነ ንጉስ አንዲት ሴት ያኤል የምትባል ሴት በካስማ በጆሮው ካስማ አስገብታ የገደለችው ሴት አለች። እሷንን ሰዎች ሁሉ ተሰብስበው ጠላታችን ያጠፋሽልን የገደልሽልን በጆሮ አስገብታ በካስማ የገደለችዋን ሴት ምን ብለው አመስግነዋታል? የተባረክሽ ሁኚ እያሉ አመስግነዋታል። እና ይሄንን ምን ይላሉ? ቡርክት ብትባልም አይደንቅም ይላሉ። የእመቤታችን ክብር የቀነስን ያስቀረን መስሏቸው ማለት መቼስ ያው ልፋ ያለው አንድ እንጨት ያስራል ይባላል። አንድ እንጨት ምኑን ታስራል? መድከም ነው የሚሆነው። አሁን ምኑ አንድ እንጨትም ያስራሉ የሚለፉ ዝም ብለው ምንም የሚቃብክር ባይኖርም ያንን ይህ ቅንድብ ነቅሎ የሚባለው ጠምዝዘው ወስደው መጽሐፈ መሳፍንት ላይ ያችም ሴት እኮ ቡርክት ሁኝ ተብላ ተመስግናለች። ያኛው አንቀጽ የሚለው ቡርክት ሁኝ የተባረክሽ ሁኝ ነው የሚለው፣ እቺ ግን ቡርክት ነሽ ነው የሚለው። ሁኝ ነው የሚለው ምኞት ነው። ያ ሰዎች ናቸው ተሰብስበው የሰፈር ሰው የሆነ ነገር ስላለ አምላክ ነህ ሲል ቢውል ሀብታም ነህ ሲለን ቢውል አንሆን በቃ ዝም ብሎ ምኞታቸውን ግን ፍቅራቸውን መግለጫ ያስቀመጡትን በንባብ ብቻ በገጸ ንባብ ያገኙት። ገጸ ንባቡ ራሱ እንዳልኩት ሁኝና ነሽ የሚል ነገር እየለየው ወጥተው አምጥተው ከዚህ ላይ ሲታገሉ ይታያሉ እና ይሄ ማይሰብሩትን አጥር ይዞሩታል ይባላል። እና ከዚህ የተነሳ ለድንግል ማርያም የተሰጠው ቡርክት የሚለው አንደኛ ወቅቱን እንዲያስብ ሰው እዚህ ላይ ትኩረት ይሰጣል። ወቅቱን ማለት ሰው ሁሉ መርገም የወደቀበት ነው። እሷ ግን ቡርክት ተባለች። በዚያ ዘመን ሲሆን ደግሞ ያጎለዋል። ቀጥሎ ንባቡ የማይከላ አንስ ሳይሆን ቡርክት አንቲ እምአንስት ነው የሚል። ስለዚህ መካከል የሚል አይሰድም ማለት ነው። ልፋት ብቻ ነው የሚሆነው። ከወንዶች ያላለበት ምክንያት ደግሞ ስለ ውልደት ስለ መውለድ እያወራን ስለሆነ ወንዶች እዚህ ላይ መግባት ስለሌለባቸው ነው የሚለውን እንዲወስዱ ይፈለጋል ማለት ነው። እግዚአብሔር ይስጥልን መምህር። ይሄ በጣም በተለይ መልአኩ ቅዱስ ገብርኤልንም ጥያቄ ውስጥ ያስገባው በእመቤታችን መካከል ይሄ ነው። እንዴት ከሴቶች መካከል ተለይተሽ የተባረክሽ ነሽ የሚለውን ነው በጣም ጥያቄ ስታበዛበት የነበረው። በኋላም እሱ እስማልቦ ነገር ባትለው እኮ ጥያቄ መልስ አጥቶ ነበር። እስማልቦ ነገር ባይመጣለት ኑሮ የምትጠይቀው ጥያቄ በጣም ከባድ ነበር። ከባድ ጥያቄ ነበር ስትጠይቀው። ይሄ የሚደንቅ ነው። እሷ እንዲያውም ያመጣችው የሚሉ ሊቃውንቱ ከሔዋንና ከአዳም ጋር የነበረውን ነገር ነው። ይሄ ሊያስት የመጣ ነገር ነው ጥያቄዋ መጀመሪያና ከዛ አንፃር ሲታይ ይሄ በጣም ልዩ ያደርጋታል ነው። መርምራ መቀበልንም ሰዎች እንዲማሩበት ያስፈልጋል። መርምሩ እንደ የመጣውን ነገር ሁሉ እንደመጣ በዮሐንስ መልእክት ላይ ምን ይላል? አሃዌ የትእመንዋ ለኩላ መንፈስ ይላል። መንፈስን ሁሉ አትመኑ፣ መመርመር ያስፈልጋል። ከማን ነው? ከእግዚአብሔር ነው። ከየት ነው? መመርመር። አሁን ዝም ብሎ እንዳለመታደል ሆኖ ሰው እንደመጣ ነው የሚቀበለው እና ያን መመርመርንም ምናልባት ሔዋንና አዳም የወደቁበት መንገድ እንዳይሆን ታሪክ ባለመርሳት መመርመሯን ጠያቂ መሆኗንም ያስተምረናል ማለት ነው። ከዚህ ጋር ተያይዞ ከሰማያውያን ወገን ከመላእክት ወገን ቅዱስ ገብርኤል ከምድራውያን ጋር ደግሞ በዚሁ ቃል ላይ የተነሳ ቅድስት ኤልሳቤጥ የገብርኤልን ቃል ደግመዋለች። አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብላት። ይሄ መልአክ ምስክርነት ማብዛት ነው። ይህንን ሲገልጡ አንድ ዓይን አያስረግጥ አንድ ምስክር አያስደነግጥ ይሉታል እና ምስክርነት ማብዛት ነው ያም ማለት። እግዚአብሔር ይስጥልን። እንታ ከዚሁ ጋር በመቀጠል ያለው የጸሎት ክፍል ደግሞ ያው የማፀንሽ ፍሬ የተባረከ ነው የሚለው አብሮ ስለተብራራ ጸጋን የተሞላሽ ሆይ ደስ ይበልሽ ይላል፣ እግዚአብሔር ካንቺ ጋር ነውና ይላል። ቅዱስ ጳውሎስ ደግሞ የሚለው እንግዲህ ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። እዚህ ግን ጸጋን የተሞላሽ ሆይ መግለጹ እስከምን አንፃር ነው? በጣም የሚገርም ነው። ሁለቱም ሐሳብ አሁንም በቃ አሁን በእያንዳንዱ መርሳት የሌለብን
ጸጋን የተመላሽ ሆይ የተመላች ናት። ሙሉ ጸጋ አለ። አንድ ብርጭቆ ከሞላ ማፍሰስ ነው፣ መትረፍ ነው። ለሌላው ቢጨምሩበት ያፈሳል። ስለዚህ የሞላ ነገር ደግሞ ለሌላው ይተርፋል ማለት ነው። ለሌላው መትረፍ የሚችል የተትረፈረፈ ጸጋ ነው ያላት። ከኋላም በአንቀጹ እንዳየነው ቡርክት ብለን ልጇንም ቡሩክ እንዳልነው ክርስቶስ የእመቤታችን መልክ የአምላክን መልክ ይመስላል። ወደሱ ነው የምትጠጋው። ብርጭቆ የሚመስለው ይላሉ የያዘውን ነው። ነጭ ሲያደርጉበት ነጭ ይሆናል፣ ጥቁር ሲያደርጉበት ይጠቁራል። ያው አልኮል በቃ የያዘውን ይመስላል። ድንግል ማርያም የምትመስለው የያዘችውን የተሸከመችውን ክርስቶስ ነው የምትመስለው። እና ይሄ ምልዕተ ጸጋ የሚለው ያ ወቅት እኮ ነው። ጸጋ ከሰው ልጆች ጭልጥ ብሎ ተንጠፍጥፎ የጠፋበት ያ ዘመን ነው። ያ ዘመን አሁን ይሄ ጸጋ ወደ ሰው እንዲመጣ መጀመሪያ ድንግል ማርያም መስማት ነበረበት። ድንግል ማርያም ያልተነካ ጸጋ፣ ሙሉ ጸጋ እንዳላት ጸጋን የተመላሽ ሆይ። አሁን ይህንን መጽሐፍ ቅዱስ ላይ ባይሆን ኑሮ እኮ ቤተክርስቲያኗ ራሱ ሊቃውንት ራሱ ስንቱን ይታሙት ነበር። ግን ማንም ያነበው ጸጋን የተመላሽ። አሁን ስለ ድንግል ማርያም ከዚህ በላይ ምን ተብሎ ሊጻፍ ይችላል? ቡርክት ተብሎ ጸጋን የተመላሽ ሆይ ተብሎ በዛ ዘመን መሆኑ፣ በዛ ዘመን የሰው ልጅ ከእግዚአብሔር በተለየበት ዘመን ጸጋን የተመላሽ እንደ ቅዱስ ጳውሎስ መንፈሳዊ ጸጋ ግን ልዩ ልዩ ነው ይላል። እውነት ነው። ለአንዱ የመናገር፣ ለአንዱ የመተርጎም፣ ለአንዱ የማስተማር፣ ለአንዱ የማጥማት አጥምቆ የመፈወስ ጸጋ በጣም የተለያዩ ነገሮች ነው። ሁለተኛ ቆሮንቶስ 12 ቁጥር 4 ጀምሮ ነው ያለ። ማንኛውም ሰው ቆም ብሎ እያስተዋለ ሊያነበው ይገባል። የማመን ጸጋ፣ የመተርጎም ጸጋ፣ በጣም የተለያዩ ጸጋዎችን አስቀምጧል ቅዱስ ጳውሎስ። ሉቃስ ደግሞ ምልዕተ ጸጋ አላት። በዛ መካከል አሁን እነዚህ እንዲህ ማለት ጸጋ፣ በልዩ ቋንቋ የመናገር ጸጋ እንዲህ እያሉ ቢዘረዘሩ እነዚያ ጸጋዎች ምን ይላሉ? እነዚህ እያንዳንዱን ብንተነትናቸው በእመቤታችን ላይ ያሉ ሁሉም ማለት ነው። የእምነት ጸጋ ያለው አለ። እምነት በሷ ላይ የምናየው በጣም ፍጹም የሆነ ነገር አለ። በቋንቋ መናገር እሷም በየትኛውም መንገድ ያም ለሷ በጣም ተራ ነገር። እያንዳንዱን ነገር ስናየው ከዚያ ላይ ያለውን ከእመቤታችን ጋር መልቶ ይገጥማል። ይህን ሁሉ ማን እዚህ ሁሉ ይደክማል? ምን አለ በቅዳሴ ማርያም ላይ ማንኛውም ሰው ቅዳሴ ወገኖቻችን ሲያስቀድሱ መስማት ስለሚችሉና ስለሚያውቁት ምን ይላል? ለገብርኤል ብስራት ተሰጠው። ራሱ እዛው ላይ ያለው ቃል ወብስራት ለገብርኤል ተወቦ ምህረት ለሚካኤል፣ ለሚካኤል ምህረት ተሰጠው፣ ወብስራት ለገብርኤል እያለ ቀርነ ቀብለ ሳሙኤል፣ ክህነት ለአሮን እንዲህ እያለ እንዳል ይወርዳን ብዙዎች አሉ። ሁሉም ያውቀዋል። ነገር ግን ወሀብተ ሰማያት ለማርያም ድንግል ማን እለየታች ይረግጣል ሰብሰብ ታደርግና ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት ሁሉ ይሄ የውሃ ልክ የሆነ መልስ ነው። ልብ ያሳርፋል። እያነጻጸረ ማለት ወሀብተ ሰማያት አለ። የምን ገብርኤል፣ የምን ሚካኤል፣ የምን ብስራት ለምን ትቆነጥራለህ? በቃ ሞልቶ የሚፈስ ጸጋን ያላትና ምን አለ? ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት በሙሉ ተጠቅልሎ ለሷ ተሰጥቷል። ስለዚህ ነው ከፍጡራን ሁሉ በላይ ናት። ሚካኤል ገብርኤልን አነሳና ይልቁንም ለእመቤታችን ግን ያለው አሁን ከመላእክት ሁሉ አሳለፈ ማለት ነው። በእውነት ተመልካቾቻችን ብዙ ነገሮችን እንደተመለሰላቸው ተስፋ እናደርጋለን። ወደ መጨረሻው የጸሎቱ ክፍል እየደረስን ስለሆነ ማለት ነው። እንግዲህ ከዚህ ጸጋን የተመላሽ ሆይ ደስ ይበልሽ ከሚለው ባሻገር ያለው ለሌሎች ቅዱሳንም እንደሚሰጣቸው ሆኖ ነገር ግን በልዩነት የሚያስቀምጠው አንድ ነገር አለ። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይልና ይቅርታን ለምኝልን ነው የምንለው። አሁን በሌሎች ቅዱሳን ዘንድ ብንሆን በወዳጅነት ደረጃ ባላቸው የቅድስና ጸጋ ነው። ግን ለእመቤታችን ሲሆን ግን ለይተን ከተወደደው ልጅሽ ተብሎ የሚጠቀስ ከእመቤታችን ውጭ የለም እና ከዚህ ጋር አያይዘው የመጨረሻዋን ክፍል ቢያብራሩልን ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን እግዚአብሔር ካንቺ ጋር ነው የሚል ደስ ይበልሽ እግዚአብሔር ካንቺ ጋር ነው ደስ ይበልሽ ሚላለው አይደል? አዎ ደስ ይበልሽ። አሁን ከዚህ አሁን ተፈስሒ 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 ይላታል 3 ጊዜ። ለምንድን ነው ይላሉ ሊቃውንት። ተፈስሒ 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 3 ጊዜ ነው። አንድ ጊዜ ተፈስሒ ብለው አያቆሙ ይደግሙታል እስከ 3 ያደርሱታልና ሊቃውንት ሲራቀቁ ለምን 3 ሆነ ሲሉ ቅድም መግቢያው ላይ እንዳነሳ ነው እኔ ይላሉ የሐልዮ ኃጢአት አለ፣ የነቢብ ኃጢአት አለ፣ የገቢር ኃጢአት አለ። በሐሳብ የሚሰራ ኃጢአት፣ በንግግር የሚሰራ፣ በተግባር የሚሰራ አለ። አንዷ ተፈስሒ በህሊናዋ ስላልበደለች ለህሊና ካሳ ናት።
አንዷ ተፈስሒ ደስ ይበልሽ የምትለዋ ተፈስሒ አንዷ የህሊና አንዷ ደግሞ የንግግር በንግግር ያልበደለችባት ተፈስሒ ላንደበቷ ቁጥብነት በተግባር ደግሞ ሶስተኛዋ ተፈስሒ ደግሞ በተግባር ላልሰራችው ስለዚህ ተፈስሒን 3 ጊዜ ያደርጓታል። ተፈስሒ 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 ደስ ይበልሽ ይሏታል። ተፈስሒን የተናገረው የመጀመሪያው ቅዱስ ገብርኤል ነው። ቅዱስ ገብርኤል ያኔ ተፈስሒ ያላት ቃል አሉ የቅዳሴ ማርያም መተርጉማን ደግሞ ገብርኤል ተፈስሒ ያላት ኦማ ዘፍስሐ የደስታ መፍሰሻ ምንጭ የደስታ ምንጭ ነሽ የደስታ መፍሰሻ። ለምን ደስ ይበልሽ የሚባለው እኮ ተፈርዶበት የነበረ ዓለም ፈውስ ሊያገኝ ነው። ደስ ይበልሽ እሷ በሷ ጆሮ የሚፈሰው ለዓለም ሊሆን ነው። በሷ ጆሮ በኩል የመጣው በሔዋን ጆሮ በኩል የመጣው መርገም በሷ ጆሮ በኩል እንዲፈርስ ተፈስሒ በሷ ጆሮ መፍሰስ አለበትና እመቤታችን ያኔ የተናገረችው ቅዱስ ገብርኤል የተናገራት እስከ ዕለተ ምጽአት ድረስ ግንባሯ ላይ እንደወዝ ሲመነጭ እንደ ምንጭ ሲፈልቅ ይኖራል ብለው ተርጉመውታል። ሁልጊዜም ግንባሯ ላይ እመቤታችንም ባለፈው ከዚህ በፊት በሰራነው ቪዲዮ ላይ አንስተነው ነበር ስለ እመቤታችን ምንድነው እመቤታችን ከምስጋናዎቿ ሁሉ ተፈስሒ ትወዳለች። 12 የሚያክሉ መላእክት መንገድ ላይ ሲሄዱ አባ ማርዳል የሚባል አንድ የበቃ መነኮስ አገኛቸውና የት ትሄዳላችሁ ብሎ እነዚህን መላእክት ጠየቃቸው ይላል። ሃይማኖተ አበው ላይ የተጻፈ ነው። የት ነው የምትሄዱ ብሎ ሲጠይቃቸው ዮሐንስ አፈወርቅ ተፈስሒን ሲተረጉም ልንሰማ እመቤታችንም እንደ ተፈስሒ የምትወደው ምስጋና የላትም ታስበልጠዋለች ማለት እኮ ነው። ሌላውን አትቀበልም ማለት ነው፣ ታስበልጠዋለች። ስለዚህ አሁን ያ መላእክትን ሲጠይቃቸው ዮሐንስ አፈወርቅ ደግሞ ሲተረጉሙ አፈወርቅ ስለሆነ በተለየ መንገድ ሲተረጉምላት እንግዲህ አንድ መጽሐፍ ሲነበብ ቅዱስ ሚካኤል ድርሳን ሲነበብ መልአኩ መዝሙረ ዳዊት ሲነበብ በዳዊት ባለ መዝሙሩ የቅዱሳን ሁሉ ገድል ሲነበብ እንዲሁ የገድሉ ባለቤት ይገኛሉ፣ በረድኤትም ለበቁት በአካል ይገለጣሉ ማለት ነው። ልክ እንደዚህ እመቤታችን ተፈስሒ ሲተረጎም አለች በዮሐንስ አፈወርቅ ጉባኤ ማለት ነው። ስለዚህ እንደ ተፈስሒ የምትወደው የላትም። ዮሐንስ አፈወርቅ ሲተረጉመው ደግሞ የተለየ እና መላእክት እንኳን ከጉባኤው ላይ ይታደሙ ነበር። መላእክት የሚታደሙበት ስለ ተፈስሒ መስማት እንዴት ብሎ በቀላሉ አይደለምና ያም እስከ ዕለተ ምጽአት ድረስ አንድ ቀን ተፈስሒ የተባለችው ፊቷ ላይ እንደወዝ ሲመነጭ ይኖራል። 3 ጊዜ የሚያደርጉት ያለው ኃጢአት የነባ ኃጢአት የተግባር ኃጢአት የሚለውን ለመውሰድ ነው። ካልን በኋላ እግዚአብሔር ካንቺ ጋር ነው ለምን? አዎ ደስ ይበልሽ ብሎ እግዚአብሔር ካንቺ ጋር። አዎ የደስታዋ ምንጭ አሁን ደስ ይበልሽንም ከዚህ ላይም ዘመኑን እያስታወሰ አድማጮች እንዲያስታውስ ነው። ቡርክትንም ጸጋን የተመላሽንም ደስ ይበልሽንም እግዚአብሔር ካንቺ ጋር ነው የሚለውንም ያ ዘመን የትኛው ዘመን እንደሆነ እንዲያውቁት ያስፈልጋል። ሰው ልጆች ደስታ የለም፣ ደስታ የራቀበት ዘመን ነው። ስለዚህ ድንግል ማርያም ግን ደስ ይበልሽ ደግሞ የሚለው ደስተኛይቱ ሆይ ነው እኮ የሚለው። ደስተኛይቱ ሆይ ደስ ይበልሽ ነው። አሁን እሱ ያመጣው አይደለም። እዛ በፊትም ደስተኛ ናት ማለት ደስታ ከሷ ተነጥሎ አያውቅም። ለምን ደስታ የሚባለው ሰላም የሚባለው ራሱ ክርስቶስ ነው፣ ከሷ ጋር ነው ያለ ካንቺ ጋር ነውና ለሲመልሰው ለዚህ ሁሉ እንዲህ ቡርክት ነሽ የምንለው ጸጋን የተመላሽ የምንለው ደስ ይበልሽ የምንለው እግዚአብሔር ካንቺ ጋር ነውና ብሎ ባስረጅ አሰረው። እግዚአብሔር ካንቺ ጋር ነው። በዚያ ዘመን ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ፣ ህዝብና አሕዛብ እነዚህ ነገሮች ተጣልተዋል። ሰውና መላእክት፣ ሰውና እግዚአብሔር፣ ህዝብና አሕዛብ፣ ነፍስና ስጋ ተጋጭተዋል፣ አንድ ላይ አይደሉም። እግዚአብሔር ግን ከመቤታችን ጋር ነው። ያ ዘመን እኮ የጨለማው ዘመን ነው የሚባለው። ራእይ ከነቢያቱ በጨለማ ውስጥ የነበረ ህዝብ ታላቅ ብርሃን አየ። ከዚያ በኋላ በታላቅ ጨለማ ውስጥ በጨለማ ላይ የዛፍና የገደል ጥላ ሲጨመርበት ጨለማው ይጸናል፣ በኃጢአትም ላይ ክደት ሲጨመር ፍዳ ይጸናል አሉና በእንደዚህ አይነት ክደትም ኃጢአትም መርገምን በተጫነው ዓለም ላይ ያ እውነተኛው ብርሃን መድኃኔዓለም ኢየሱስ ክርስቶስ ሲገለጥ ታላቅ ብርሃን አየ በጨለማ ውስጥ የነበረ ህዝብ አለው ኢሳይያስ። እውነት ነው በጣም እና እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ካንቺ ጋር ነውና እግዚአብሔር ካንቺ ጋር ነው። አሁን እግዚአብሔር ከእሷ ጋር በመሆኑ ምንድን ነው የሚገኘው? ቅዱስ ጳውሎስ ምን ይላል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ማን ይቃወማታል? ለምን? እግዚአብሔር ከእሷ ጋር ነውና። ስለዚህ እግዚአብሔር ከዓለሙ ጋር ከመሆኑ በፊት ከድንግል ማርያም ጋር ነበር፣ መሆን ነበረበት። ስለዚህ ከእሷ ጋር ነበረ፣ ካንቺ ጋር ነው አለ። ስለዚህ
እግዚአብሔር ከሱ ጋር ኒቆዲሞስ የአይሁድ መምህር ነው። እግዚአብሔር ተልኮ ከመጣ ከእግዚአብሔር በቀር አንተ የምታደርጋቸውን ስራዎች እግዚአብሔር አብሮት ካለ በቀር እግዚአብሔር ከሱ ጋር ከሌለ በቀር ማንም ሊያደርግ አይችልም። እግዚአብሔር አብሮት ካለ በስተቀር ነው። አሁን ከመቤታችን ጋር እግዚአብሔር አለ። ይሄንን ኒቆዲሞስ ራሱ አሁን እነዚህ ሰዎች የእግዚአብሔር ክብር ለማሳነት የሚሉ መጀመሪያ ኒቆዲሞስን ማከል መቻል አለባቸው። በኒቆዲሞስ በኩል መምጣት አለባቸው። እሱ እግዚአብሔር አብሯት ከሆነ ኒቆዲሞስ እንዳለው እንግዲህ ማን ሊያደርግ ይችላል? ማን ይቃወመናል? በጣም የሚገርመው ነው። ሁሉን በሚሰጥ በእግዚአብሔር ሁሉን ይችላል። ኃይልን በሚሰጠኝ በእግዚአብሔር ሁሉን ይችላል። ያ ሁሉን ነገር የሚሰጠው እግዚአብሔር አብሯት ነው። ስለዚህ እግዚአብሔር ካንቺ ጋር ነውና ካለ በኋላ ሲጨርሰው ምንድን ነበር ያለው? የመጨረሻው ጥያቄ የመጨረሻው ከተወደደው ልጅሽ ከጌታችን ከመድኃኒታችን ዘንድ ይቅርታ ለምኝልን። አያችሁ፣ ይቅርታ ምሕረት ሰጪ ማን ነው ማለት ነው? ክርስቶስ ነው። አሁን ክርስቶስን ሸፍናለሽ ድንግል ማርያም ለሚለው ትምህርት የውሃ ልክ የሆነ ምላሽ ነው። ለምን ይቅርታና ምሕረትን ለምኝልን? አሁን ሰጪው ባለቤቱ እግዚአብሔር ኢየሱስ ክርስቶስ ልጇ ነው። የሷ ድርሻ ደግሞ አማልዶ ማሰጠት ነው። ይህን ሁሉ ጠንቅቆ ምልጃዋን ድርሻዋን ሳይነካን የተናገረው ይህን ምሕረት ይቅርታ ከሚሰጠው ከእግዚአብሔር ምን ይሉታል ሊቃውንት? ይህንን ድንግል ማእምንት ወላዲተ አምላክ ማእምንት ሰአሊተ ምሕረት ማእምንት ይለዋል ቅዱስ ኤፍሬም። ወላዲተ አምላክ ማእምንት ማለት ርጉም ንስጥሮስ፣ ይሄ ከሃዲው ንስጥሮስ ሰውን ወለደች እንጂ አምላክን አልወለደችም፣ እሷ ሰው ወለደች የአምላክ ልጅ መጥቶ አደረበት ብሎ ድረት ብሎ የሚያስተምረውን ወላዲተ አምላክ ማእምንት አሉት። እንደ ንስጥሮስ ያይደለ አምላክን ለመውለድ የታመነች አለና ድንግል ማእምንት አለ። ደግሞ ድንግል ማእምንት ግን በድንግልና የታመነች ያለው ለምንድን ነው? ድንግል እየተባሉ የሚታሙ ሰዎች አሉ፣ እሷ ግን አትታማ። ከዛ በኋላ ግን ወደ ሐሳባችን መጣ። ሰአሊተ ምሕረት ማእምንት ይላል። ለማማለድ የታመነች ይላል። አሁን ሰው የሆነ እንደው አሉ መተርጉማን፣ ሰው የሆነ እንደሆነ እገሌ እንዲህ ቢልህ እንዲህ በለው ብሎ ማልድልኝ ብሎ ሲሰዱት ነገር አጽንቶ ይመለሳል አሉ። እንዲህ ያለ እንደው እንዲህ ብለህ መልስለት ብሎ ነገር አጽንቶ ይመለሳል። እሷ ግን የእናት ልመና አንገት አያስቀልስ ፊት አያስመልስም። ስለዚህ በዚህ ምልጃሽ ክርስቶስም ደግሞ ስለ እናቱ ማይማለደው ማይለመነው ነገር የለም። ስለዚህ ከዚህ የተነሳ ነገሩን በማስተሳሰብ ጸጋ ሰጪ ዋናው አቡነ ብለን የጀመርነው ራሱ እግዚአብሔር ይህን ሁሉ ነገር ጠቅልሎ እንዲሰጠን ምልጃዋም እንዲያግዘን ጠቅልሎ ግን ይህን ጸሎት ከልጅሽ ከወዳጅሽ ብለን በክርስቶስ እንዘጋዋለን ማለት ነው። እና ይህ መጽሐፍ ቅዱስ ላይ ያለ ከረጅም ባጭሩ ከብዙ በጥቂት በጣም ትንሽ ለዝክረ ነገር ያነሳ ነው እንጂ አባቶቻችን እነ ቅዱስ ኤፍሬም እና አባ ጊዮርጊስ ዘጋስጫ ሌሎችም ታላላቅ የሚባሉ ሊቃውንት ይሳሳሉ። ያንቺን ክብር እናጎድላለን ብለው ሲናገሩ ራሱ እኔ አልናገርም ብሏል ቅዱስ ኤፍሬም። እንዴት እናገራለሁ? አዎ እንዴት እኔ ያንቺን መጀመሪያ እኮ የእመቤቴ ምስጋና እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጽፌው ሲል ነበር የኖረው። በኋላ ግን ተገልጣ መስገናኝ ስትለው የመላእክትን ምስጋና አየና የለም አሁን አልችልም፣ እንዴት ሆኖ ይበላሻል፣ አሳንሳለሁ ክብርሽን መንፈስ ቅዱስ በገለጠልህ መጠን ያለ እኛው መንፈስ ቅዱስ በረዳን መጠን ትንሽ ነው የምንናገረው ስለሱ እንጂ ወሀብተ ሰማያት ለማርያም ድንግል የሰማይ ሀብት የተሰጣት ድንግልን እንዲህ በጥቂት ደቂቃ በእኛ ደካማ እውቀት ገልጧለን ብለን አናስብም። ግን እንደ መነሻ ሰዎች ጥያቄዎችን ከመጽሐፍ ቅዱስ አመዛዝ ነው ጠብቀው። ስለዚህ አሁን ሰው ይህንን ከሰማ ሚዛናዊ ሆኖ መሄድ መቻል አለበት። አሁን የተናገርነውን እኛን ከመጽሐፍ ቅዱስ አንጻር ሚዛናዊ ሆኖ መመርመር አለበት እንጂ ሌላ እምነት ተከታይ ስለሆነ ብቻ ሳይሆን ሚዛን እኮ ሚዛንነቱን ለመጠበቅ እየተንቀጠቀጠ ነው። ሚዛን እኮ ይንቀጠቀጣል። ለምንድን ነው የሚንቀጠቀጥ? እንዳያዳል ወደዚህም ወደዚህም እንዳይል። ሚዛን ማለት የሚንቀጠቀጥ ነው። ስለዚህ ይህንን ቃል የመጽሐፍ ቅዱስ ቃል ሚዛን በመሆን ሁሉም ሰው ያየው እንደሆነ ለሰውም ለራሱም ይጠቀማል። እንግዲህ የቆየነው ያው ስለ ጸሎት ነውና በዚሁም ላይ በእውነት አባቶቻችን ሲናገሩ ምን ይላሉ? አቡነ ዘበሰማያት ለሰይጣን አቡነ ዘበሰማያት እንደ ጥይት መዝሙረ ዳዊት እንደ ቦምብ ነው ይላሉ አባቶቻችን። በጣም የሚገርም ነው ሲናገሩ። በቃ በጣም ትልቅ ጸሎት ነው። በነገራችን ላይ እመቤታችን ራሱ ስትጠየቅ ምንድነው ያለችው? ከጸሎቶችሽ ሁሉ
ከምስጋናዎችን ሁሉንም ትወዳለች። ቅድም ተፈስሄን ትወዳለች እንዳልነው ከጸሎቱ መካከል ደግሞ ስትጠየቅ ሁሉንም እንደምትወድ ቢታወቅም ይልቁንም የግድ ይበልጥ ነገር ስላለ ልጄ ብላ ጀመረች። ልጄ አቡነ ዘበሰማያትንና መዝሙረ ዳዊትን ሲጸልዩለት ደስ እንደሚለው እኔ ደግሞ ውዳሴን ከቅዳሴ ብላ ተናግራለች። ልጄ ብላ ነው የጀመረችው። አቡነ ዘበሰማያት አለን ማለት በሰላመ ገብርኤል ያለበት ክርስቶስም የሚወደው ጸሎት ነው መዝሙረ ዳዊትን። እና አበው ምን አሉ? ያሁኑን ነው የምደግመው፣ ለሰይጣን አቡነ ዘበሰማያት ጥይቱ ነው፣ መዝሙረ ዳዊት ደግሞ ቦምብ ነው ይላሉ። ለዚህ ሰው የእናትና ልጁን ጸሎት ሳይነጥል ሳይገነጥል በሰላመ ገብርኤልና አቡነ ዘበሰማያት ማለት ምስለ ፍቁር ወልዳን የሚተካ ስዕል ነው። እንደ ስዕል የተጣበቀ ማይለያይ ነው የሚለውን በማሰብ በሚችለው መንገድ የእናቱ ፍቅር እንዲበዛለት ሁሉም በአቅሙ ይህንን ጸልዮ መባረክ እንዲችል ማስተላለፍ ፈልጋለሁ። እንግዲህ አምላካችን እግዚአብሔር የእናቱንና የቤተክርስቲያን ፍቅር ከአይምሯችን ያወጣብን። እግዚአብሔር ይስጥልን። አሜን። መምህራችን በእውነቱ እግዚአብሔር ይስጥልን። ያው የጸሎቱ ክፍል እንግዲህ በደንብ ተመልካቾቻችን እንደተብራራላቸው ተስፋ እናደርጋለን። እንግዲህ የቀረውን ደግሞ ባለው ሰዓት አንጻር ከዚህ የሰፋ ነገር ለመስጠት ስለማይቻል ሌሎች ተጨማሪ ሌሎችም መረጃዎች ማግኘት ስለሚችሉ የተለያዩ ቦታዎች ላይ እሱን እንዲያጣቅሱ ነው የምንሰጠው። ከዛ በተረፈ ግን ያው ከመምህራችን ጋር በነበረን ቆይታ ተመልካቾቻችን ይወስዱታል ብለን የምናስበው ትልቁ ነገር ምንድነው? የእመቤታችን የጸሎት ክፍል ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለው የመጽሐፍ ቅዱስ የወንጌሉ ክፍል መሆኑን እንዲረዱ ነው። ከዛ በተረፈ ደግሞ በሌሎችም አብያተ ክርስቲያናት የእመቤታችን ምስጋና የተቋረጠ ወይም ታጎል አይደለም። እነ ቅዱስ ኤፍሬምንም ብንጠቅስ በሌሎች አብያተ ክርስቲያናት የምናገኛቸው እና በሕርያቆስንም ብንጠቅስ ተመሳሳይ ነው እና እነሱ ነገሮች እመቤታችን በሌሎች ወይም እንደዚህ የምስራቅ አብያተ ክርስቲያናት ወይም ከኛ ጋር ምንድነው ኦሪየንታል በምንላቸው የምትመሰገን መሆኗን አብሮ በዛውም እንዲያዩና ሌሎችን መጽሐፍትም እንዲያነቡ ነው የምንጋብዘው። ተመልካቾቻችን እንግዲህ ለዛሬው ያዘጋጀንላችሁ መርሃ ግብር የእስካሁኑ ነበረ። ሌሎች ወቅታዊ መርሃ ግብሮች፣ ትምህርቶች እንዲሁም ለጥያቄዎቻችሁ መልሶች እንዲደርሳችሁ የሚዲያው ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን። በአስተያየት መስጫው ላይም ሀሳብ አስተያየታችሁን ወይም ጥያቄያችሁን ማቅረብ ትችላላችሁ። በቀጣይ መርሃ ግብር እስከምንገናኝ ድረስ ቸር ቆዩን እንላለን።